በጠረፋማና ገጠራማ አካባቢ በተናጋሪው ቋንቋ ስብከተ ወንጌልን ለማድረስ ከዳውሮ ከፋና ኮንታ ሀገረ ስብከት የተውጣጡ መምህራነ ወንጌል ለአንድ ወር ያህል ስልጠና ሲሰለጥኑ ቆይተው ተመርቀዋል። ሰልጣኞቹ ስልጠናውን ሲከታተሉ የቆዩት በቃሊቲ አንቀጸ ብርሃን ቅድስት ማርያም ካቴድራልና በቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ሲሆን ስልጠናውን ማህበረ ቅዱሳንና የሁለቱ አብያተ ክርስቲያናት ሰንበት ትምህርት ቤቶች በትብብር አዘጋጅተውታል። በዛሬው የግብረ ሐዋርያት ዝግጅታችንም ይህንኑ የተመለከተ ዝግጅት ወደ እናንተ የምናደርስ ይሆናል። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። በቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተክርስቲያንና በቃሊቲ አንቀጸ ብርሃን ቅድስት ማርያም ካቴድራል ስልጠናቸውን ተከታትለው ያጠናቀቁት አገልጋዮች የስብከተ ወንጌል አገልግሎት ባልተጠናከረባቸው አካባቢዎች ተሰማርተው ቤተክርስቲያንን የሚያገለግሉ ሲሆን ይህንኑ የማስተማር አገልግሎት ለወገኖቻቸው ያደርሱ ዘንድ ያደራ መልእክት ተቀብለዋል። ከሚመለከታቸው የቤተክርስቲያን አካላት ጋር በመተባበር የሐዋርያዊ ተልእኮ ማስፋፊያ ተግባራትን ከሚከናወንባቸው ሀገረ ስብከት መካከል የከፋ ሀገረ ስብከትና የኮንታ ዞን ቤተ ክህነት ይገኙበታል። በከፋ ሀገረ ስብከትና ኮንታ ዞን ቤተ ክህነት ያለውን የስብከተ ወንጌልና ሐዋርያዊ አገልግሎት በማስፋፋትና ተደራሽ በማድረግ ምዕመናን የማጽናት የጠፉትን የመመለስ ሥራ በመስራት ላይ ይገኛል። የተከበራችሁ አባቶች እና ካህናት፣ የዚህ በዓል ታዳሚ የሆናችሁ ምዕመናን በአህጉረ ስብከቱ ያለውን ሐዋርያዊ አገልግሎት አጠናክሮ ለማስቀጠልና ውጤታማ ለማድረግ ከቃሊቲ ቅዱስ ገብርኤል ቤተክርስቲያን አመረ ብርሃን ሰንበት ትምህርት ቤት ጋር በመተባበር በሁለቱ ዞኖች ከሚገኙ ወረዳዎች የተውጣጡና በካፌ ኖኖ በኮንትኛ በቤንችኛና በጫርኛ ቋንቋዎች ለሐዋርያዊ ተልእኮ መሰማራት የሚችሉ 30 ደቀ መዛሙርትን በደረጃ 1 የሰባኪ ወንጌልነት ስልጠና ከመጋቢት 7 2017 ጀምሮ እስከ ሚያዝያ 5 ቀን 2017 ዓ.ም ድረስ በመስጠት ላይ ይገኛል። በመሰጠት ላይ የሚገኙ ስልጠናዎችን ለመጥቀስ ያክል ትምህርተ ሃይማኖት፣ አምስቱ አዕማደ ምስጢር፣ ሐዋርያዊ ተልእኮና የስብከት ዘዴ፣ መጽሐፍ ቅዱስ ጥናት፣ ነገረ ማርያምና ነገረ ቅዱሳን፣ ነገረ ቤተክርስቲያንና የቤተክርስቲያን ታሪክ፣ የቤተክርስቲያን ምስጢራትና ሥርዓት፣ ክርስቲያናዊ ስነ ምግባርና መንፈሳዊነት፣ ባህልና ክርስትና፣ የቤተክርስቲያን አስተዳደርና ቃለ ዓዋዲ፣ የአገልግሎት መሪነት፣ ኦርቶዶክሳዊ መዝሙርና ኪነ ጥበብ፣ የአሕዛብ እና የመናፍቃን ጥያቄዎችና መልሶቻቸው ናቸው። የተወደዳችሁ ተመራቂዎች፣ የዚህ ስልጠና ስኬታማነት የሚለካው በቆይታችሁ ያገኛችሁትን ዕውቀት ብቻ ሳይሆን በምትሰማሩበት የሐዋርያዊና የእረኝነት አገልግሎት የድካምና የመሰልቸት መንፈስ ሳይሳይባችሁ ስታገለግሉና ነፍሳትን ወደ ቤተ ክርስቲያን ስትቀላቅሉ ብሎም ወደ ቅድስና ሕይወት ስትመሩ ነው። የዚህ ስልጠና መርሃ ግብር በቃሊቲ ቅዱስ ገብርኤል ቤተ ክርስቲያን ሰበካ ጉባኤ መንፈሳዊ ጉባኤና ሰንበት ትምህርት ቤት መልካም ፈቃድና ፍላጎት የተጀመረ ሲሆን ሰንበት ትምህርት ቤቱ የሰልጣኞችን የመንገድ ላይ ወጪዎች ትራንስፖርት በመሸፈን የስምሪት መጻሕፍትን በመለገስ የምግብ፣ የመኝታ፣ የስልጠና አዳራሾችን በማዘጋጀት ሰልጣኞችን በማስተባበር በመመገብ የስልጠናውን ወጪ ሙሉ በሙሉ በሚባል ደረጃ በኃላፊነት ተወጥቶታል። ማህበረ ቅዱሳንም የስልጠና ዕቅዱን በማዘጋጀት ሰልጣኞችን በመመልመል አሰልጣኝ መምህራንን በመመደብና ለስልጠናው ድጋፍና ክትትል የማድረግ ሥራ ሰርቷል። በልዩ ልዩ አገልግሎት ስትሳተፉ የነበራችሁ በአካባቢ የምትገኙ ምዕመናን፣ ማህበራት፣ እናቶች፣ አባቶች በዚህ ስልጠና ተሳትፋችሁ በሙሉ በእግዚአብሔር ስም ምስጋናችንን እናቀርባለን። በመጨረሻም የዚህ ስልጠና ተሳታፊዎች በአንዲት ቤተክርስቲያን በፍጹም አምናችሁ የቤተክርስቲያንን መዋቅር አክብራችሁ አገልግሎታችሁን እንድትፈጽሙ በአጽንኦት እያሳሰብን በእምነት የጸኑትን በማሰብ በጸሎት የበረታችሁ እንድትሆኑ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳኢነት ከሁላችን ጋር ይሁን። አሜን። ረድኤተ እግዚአብሔር አይለየን። የማህበረ ቅዱሳን ጽሕፈት ቤት። በተመሳሳይ በቃሊቲ አንቀጸ ብርሃን ቅድስት ማርያም ካቴድራል ለተከታታይ 30 ቀናት ሲሰለጥኑ የቆዩት ደቀ መዛሙርት የካቴድራሉ አስተዳደር ጽሕፈት ቤት በርካታ ምዕመናንና ጥሪ የተደረገላቸው እንግዶች በተገኙበት ተመርቀዋል። ለዚህ መልካም ለቀና ነገር
ጉንብስ ቀና ያላችሁትን ሁሉ የቤተ ክርስቲያን አምላክ ይጠብቃችሁ። እግዚአብሔር አለው በሥጋ አለው በነፍስ ብሎ እግዚአብሔር እንዲሁም ለእናንተ መልካሙን ነገር ያደርግላችሁ። የሰራችሁ ስራ ደግሞ ለልጆቻችን አይደለም፣ ለአካባቢው አይደለም፣ የሰራችሁት ለቤተ ክርስቲያን ነው። የሰራችሁ ቤተ ክርስቲያንን ነው ያቆምናት። ቅድም እንዳላችሁ ቤተ ክርስቲያንን ማቆም ነው። ልትፈርስ የምትንገዳገደውን ቤተ ክርስቲያን አለውልሽ ማለት ነው። ቤተ ክርስቲያን ዛሬ ላይ እንደምታዩት በብዙ በገጠሩ ቤተ ክርስቲያን እየተዘጋች ያለችበት ስለሆነ እነዚህ ልጆቻችን ደግሞ ከተዘጋችው ቤተ ክርስቲያን ላይ ደራሹ ነው የበለጠ ቤተ ክርስቲያን እንድትከፈት ያደርጋሉ ማለት ነው። ነገ አንዳቸው ብዙ ሆነው ይገኛሉ ማለት ነው። ብዙ ነው። ቤተ ክርስቲያን ማለት የክርስቲያኖች ስብስብ ማለት ነው። ክርስቲያኖችን ሲሰበስቡ ቤተ ክርስቲያን ይሆናሉ ማለት ነው። የተዘጋችው ቤተ ክርስቲያን እንድትከፈት ለቤተ ክርስቲያን መድረስ ለቤተ ክርስቲያን አለውልሽ ማለት ከዚያ በላይ ስለሆነ ቤተ ክርስቲያን እናታችን ብለን እንድንኖር ቤተ ክርስቲያን ቅድስት ቤተ ክርስቲያን ብለን ቤተ ክርስቲያን ስሟን እንድንጠራ የረዳን አምላክ ክብር ምስጋና ይደረሰው። አንድም በሌላም በኩል ይህንን ስራ የሰራ ማን ነው? እግዚአብሔር ነው፣ ሰው አይደለም። በሰው ላይ አድሮ ስራን የሚሰራ የሚያከናውን እግዚአብሔር ነው። ትናንትና እቅዱን ላወጣው ሰው በቀደም ለጋዜጠኞች ሲናገር ነበር። ይህን እቅድ ያወጣው ሰው እግዚአብሔር ይባርከው፣ እግዚአብሔር ይጠብቀው ስል ነበር። ይህን እቅድ እንዲያወጣ እግዚአብሔር በዚህ ሰው ላይ አደረ። ይህን ስራ ሁላችንም ተሳታፊዎች እንድንሆን አደረገ። የበረከቱ ወሳጆችም እንድንሆን አደረገ። ልጆቻችንም ለቤተ ክርስቲያናችን እንዲደርሱ አደረገ። ትልቅ ነገር ነው። ከዚህ የበለጠ የምንሰራበት አይምሮ ያድለን። ከዚህ የበለጠ ስራ የምንሰራበት ጥበብ ይስጠን። ጥበብን ስጠኝ፣ ጥበብ ፍጠርልኝ፣ በእውነት ንጹህ ልቦና ፍጠርልኝ ብሎ ቅዱስ ዳዊት እንደተናገረው ንጹህ ልቦና ጥበብን ያፈልቃል። ንጹህ ልቦና መልካሙን ነገር ይናገራል። ንጹህ ልብ ስጠኝ አለ ልበ አምላክ ቅዱስ ዳዊት። ገንዘብ አይደለም የተመኘ፣ ንጹህ ልብ ስጠኝ፣ መንፈሴን የሚያድስ መንፈሴን የበለጠ የምረካበት ንጹህ ልብ ስጠኝ አለ። ንጹህ ልብ ንጹህ ነገር ከንጹህ ልብ ንጹህ ነገር ይነገራልና ንጹህ ልብ ይፍጠርልን፣ ንጹህ ልብ ይስጠን። እንዲሁም አገራችን የተፈተነችበትን ፈተናዋ ሁሉ ተወግዶ የቤተ ክርስቲያን ፈተና ሁሉ በክቶ እግዚአብሔር አምላካችን እንዲሁም አገራችን ሀገር እግዚአብሔር ትናንትናም ስሟ እንደተጠራች እውነት ኢትዮጵያ እንድትባል እግዚአብሔር በቸርነቱ ይጠብቃል። እና ባርሳው ጎዳባ ታማርሳው አሳማ ላዱኮ ማርያም ፋይሳው ሐሲም ደጋዳኑ ናቴሳው ኢጽዳ ታማፔጎቻ ከሳው ጽጋና ዞቦንቻና አማናና ማርያም ጋና ጾሳዮ ኑስበት ዳሮ አዳፌ ውሳና ጎዳዮ ኑስበት ዳሮ አዳፌ ውሳና ማርያም ሞተስድ ኦነ የላተና ወሰዳ ባውባ ደመና ስመና ወዛና ፈይድ ወስቴ ክዳነ ምረቶ ጥስቴ ጽጋና ዞቦንቻና አማናና ማርያም ጋና ጦሳዮ ኑስበት ዳሮ አዳፌ ወሰና። ሁለቱም ቦታዎች ላይ ስልጠናውን ሲከታተሉ የቆዩት ሰልጣኞቹ መሰረታዊ የቤተ ክርስቲያን አስተምሮች ላይ ትኩረት ያደረጉ ትምህርቶችን ማግኘታቸውንና ለበለጠ አገልግሎት መዘጋጀታቸውንም ተናግረዋል። እንግዲህ እኔ የመጣሁት ከካፋ ሀገረ ስብከት ከቢጣ ወረዳ ነው። ስሜ ቄሲስ ዘካርያስ ወርቁ ይባላል። ከነበርንበት አካባቢ ላይ ያው ከነበረን ዕውቀት ላይ አሁን ያለው ይሄ ኮርስ ሲጨመር እጅግ በጣም የተሰማን ደስታ ተማሪዎቹም የተሰማቸው እጅግ በጣም ጥልቅ ደስታ በእውነት ይሄ ነው ተብሎ ማይነገር ነው። ምክንያቱም ባዶንን ስንመጣ እግዚአብሔር ያውቀናል። ነገር ግን ባዶንን ጉጉቱም ነበረን። ይሄን ቻንስ ለማግኘት እጅግ በጣም ብዙ ጊዜ እንጥር ነበረ።
ያው ለሁሉም ጊዜ አለውና እግዚአብሔር ሲፈቅድ ይሄ ጊዜ ተገኝቶልን መተን በዚህ ቦታ ላይ ይሄን ኮርስ ስንወስድ እጅግ በጣም የተሰማን ደስታ አለ። ፍጹም ምትኩ ባላለኝ ከዳውሮ ሀገረ ስብከት ቶጫ ወረዳ ቤተ ክህነት ግብራ ቅድስት ሥላሴን ወክዬ ነው መጣሁት። ስመጣ በጣም ደስ ብሎኛል። እንደመጣሁትም አይደለም እዚህ ሰንበት ትምህርት ቤት አቀባበልም የማይበረ ቅዱሳንም እንክብካቤ በጣም ደስ ብሎኛል። በቃላት ምገልጸው ነገር ሆኖ አይደለም ያገኘሁት። በጣም ደስ ብሎኛል። የስልጣናው ሂደት በጣም አሪፍ ነው። ለኛ እንኳን ከኛ በላይ እየሰሩ እኛን ያስተማሩ እንደው ቤተ መጻሕፍትንም ጭምር ቁልፋቸውንም ጭምር ለኛ ሰጥቶ እስከ 6 ሰዓት እስከ 7 ሰዓት እንድናነብ አድርጎናል። በጣም እንክብካቤያቸው ደስ የሚል ነው። ዲያቆን ታሪኩ ይባላል። ከታርጫ ዙር ቤተ ክህነት ከአሮማ ቅድስት ኪዳነ ምሕረት ቤተክርስቲያን ነው ላይ የመጣሁት። አገልግሎቱን ከዚህ ግቢ መምጣቱን ጀምሬ ያለኝ መንፈስ ራሱ እንደተቀየረኝ ነው የተሰማኝ። ባይኔ ያየው ነገር ሁሉ የእውነቱ አስተማሪ ነው። ባይኔ ያየውት ነገር እንኳን ትምህርትም ደግሞ ኮርሱን በተመለከተ 14 ኮርሱን ነው የወሰን ከ14 እንደራሴ እይታ ይበልጣል ብዬ ነው የሚያስበው። ማለት ተፈለኩት ማታ አባቶቻችንም ወንዶቻችን ከሰንበት ትምህርት ቤተው የሚያስተምሩት ትምህርት እንኳን እንደ ኮርስ መተው እኛን ሲያሰለጥኑ የነበረ እና ይሄ ትምህርቱስ በጣም አሪፍ ነው ብዬ ነው። 236 ሰዓት ያላቸው የስልጣናዎችን ለስብከተ ወንጌል አገልግሎት ለመሰማራት ለሐዋርያዊ ተልእኮ ለመሰማራት የሚያስችላቸውን ስልጣናዎች ሲወስዱ ቆይተው ዛሬ ተመርቀው እንግዲህ ለአገልግሎት ተሸኝተዋል ማለት ነው። እንግዲህ እነዚህ ሰልጣኝ ደቀ መዛሙርት የክርስቶስ ቅዱስ ወንጌል ተደራሽ በማድረግ ምእመናንን የማጽናት የጠፉትን የመመለስ ከቤተክርስቲያን ውጭ ያሉ አካላትን ደግሞ ተምረው አምነው እንዲጠመቁ የማድረግ ስራ ላይ የሚሰማሩ ይሆናል ማለት ነው። ወይዘሮ ገነት እባላለሁ። የሙያ ክፍሌ በንዑሰ ክርስቲያን ላይ የሂሳብ ተቆጣጣሪ ነኝ እና ሰራተኛ ነኝ። እዛ ላይ የምንሰራው ስልጠናው እንደ እግዚአብሔር ፍቃድ ተጀምሯል። በዋነኛነት በማህበረ ቅዱሳን ነው። ዋና አሰባሳቢነትም ያው ያለው ሐሳብም የማህበረ ቅዱሳን ነው። ከማህበረ ቅዱሳን አስተንስቶ ከሌላ ደብሮች ላይ እንደሚያደርጉት ሄደን እኛም በአካል ሄደን የተሰራውንም ስራ ሄደን በማየት የነሱንም በስልጣና ካየን ከወሰድን በኋላ ከዛ በኋላ ከማህበረ ቅዱሳን ጋር ካሉት ጋርም ተነጋግረን ስልጣናዎቹ እንዲካሄዱ አደረገን። እኔ አክሊሉ መኮንን ይባላል። የካቴድራሉ የሰበካ ጉባኤ ምክትል ኃላፊ ነኝ። ስልጣናው እንግዲህ ልክ ጉዳዩ እንደመጣልን በሰበካ ጉባኤ ተወያየንና ሰበካ ጉባኤው ይሁንታ ከሰጠበት በኋላ ቀጥታ ወደ ስልጣናው የተገባው። ስልጣናው ከተጀመረ እስከ ፍጻሜው ጊዜ ድረስ አብዛኛዎቹ ስራዎች የተሰሩት በሰንበት ትምህርት ቤቱና በማህበረ ቅዱሳን ማዕከሉ ነው። ሰበካ ጉባኤው ግን ትልቁን ድርሻ ወስዷል። ስራውም በአግባቡ ተከናውኗል ብዬ አስባለሁ። ከምንም በላይ ይህን ህንፃ ግንባታ ከገነባንበት ጊዜ ጀምሮ ለሁለተኛ ጊዜ ገና በአመቱ እንደዚህ አይነት ስልጠና መስጠታችን በራሱ ለኛ ትልቅ ደስታ ነው። እነዚህ ልጆቹ ወህፃናት ያልህቅ ነው። ህፃናትን ያራቅቃል ነው። እነዚህ ህፃናት አይምሯቸው ምጡቅ ነው። ቃለ እግዚአብሔር ይቀበላሉ። መልእክታቱን ስልጣናውን በፍጹም ልብና በጉጉት ነው የተቀበሉት። ስለዚህ አሁን ከዚህ ጉጉት አቀባበላቸው ተነስተው በቅርቡ ራሳቸው መዛሄዱ አሰልጣኝ ይሆናሉ። ሌላውንም ስበው ያመጡልናል። እንኳን ከእንግዲህ በኋላ በክልላቸው የሚኮበልል አይኖርም። የት ነው እንደዚህ ሆነው እኛም እንግባ እኛም እንደነሱ እንሁን ነው የሚሉት። ስለዚህ ለኛ የትልቅ ምርታ ነው። እንግዲህ አይቆምም። ከተለያዩ አካባቢዎች ወደ አዲስ አበባ እየመጡ በሰንበት ትምህርት ቤቶች አማካኝነት የሚሰለጥኑ ሰልጣኞችን ምእመናን በአጥቢያቸው በመገኘት የበኩላቸውን ድጋፍ ሲያደርጉም ተመልክተናል። ከነዚህም መካከል ወይዘሮ አምሳለ ወርቅ መኩሪያ አንዷ ሲሆኑ ለስልጠና የመጡ ሰልጣኞችን የምግብ ድጋፍ በማድረግ የእናትነት ድርሻቸውን ተወጥተዋል።
ይሄንን እንደሰማሁኝ እንግዶቻችን እንደመጡ አጋጣሚ ልጄ መጣና ይኸውልህ እንዲህ እንግዶች መጥተዋል አልኩኝ። የመጨረሻ ትንሹ ልጄ ነው ተውቦ ንጉሴ። አሁን ከዛ ታዲያ እነኚህ እኮ የአብርሃም እንግዳዎች ናቸው ምን አሰብሽ አለኝ። እንደው አንድ ቀን ምሳ አልኩ አይደለም ሳምንት ቀና ብዬ አየሁትና ስለው ሳምንት የአብርሃም እንግዳዎች ናቸው አለኝ። ለጥ ብዬ ልጄን እድሜ ይስጥህ የኔ ልጅ ተባረክ አልኩኝ። ወዲያውኑ ቼክ ቆርጦ ሰጠኝ 15 ሺህ ብር። ወዲያው ሸመታ ገባሁ። ሁሉን ነገር አደረግ በደስታ። አሁን እነሱ ራሳቸው በእውነት እንዲለዩኝ አልፈለጉም፣ እኔም እንዲሁ እና ማህበረ ቅዱሳናቶችም ይመጣሉ። እኔም መመኛቸው ነበረ ከነሱ ለመዋል እና በደስታ ደስ ብሎኝ እነሱም ደስ ብሏቸው እችን 8 ቀን አብሬያቸው ሰንብቻለሁ ከሰኞ እስከ እሁድ በመሄድበት ሰዓት አንጀቴን የበሉኝ እነሱም ፎቶ ሲነሱ ነው ያሉ ከኛ ጋራ። ስሜ ዲያቆን ተስፋዬ በላይነህ ይባላለሁ። ከኮንታ ዞን ቤተ ክህነት ነው የመጣሁት። ከአማያ ከተማ ነው። እጅግ በጣም እንደዚህ አይነት ሰንበት ትምህርት ቤቶች ቢበዙ ኖሮ ቢጠነከሩ ኖሮ ቤተክርስቲያን ዛሬ የት ትደርስ ነበር? እውነት እነዚህ ሰንበት ተማሪያን አዲስ አበባ አካባቢ ያሉ ህዝብ ክርስቲያንም ደግ ህዝብ ክርስቲያን ነው ያለው፣ ደግ ሰንበት ተማሪ ነው ያለው፣ እውቀት ላይ የተመሰረቱ ናቸው። ቤተክርስቲያን ደግሞ በጣም የቤተክርስቲያን ምስጢሯን የቤተክርስቲያን ችግሯንም ጭምር ያውቃሉና እውነት እግዚአብሔር ከዚህ በላይ እነሱ ብዙ አገልግሎት እንደሚያገለግሉ ተስፋ አደርጋለሁና እነሱ አሁን ከዚህ በኋላ አሁን ደቡብ አካባቢ ብዙ ቦታ ላይ እንደዚህ ቤተክርስቲያን የተቸገሩት አሉና በወንጌልም በአብነት ትምህርት ቤትም ካህናት ዲያቆናት በማጣት የተዘጉ አብያተ ክርስቲያናት አሉና እነሱ እንግዲህ አብነትም እንደዚሁ አጫጭር ስልጠናዎች ቢሰጡ ቀጣይም ሌሎች የዚህ ደብር ብቻ ሳይሆን ሌሎች ደብር ላይ ያሉ ሰንበት ተማሪያን ሰንበት ትምህርት ቤት እንደዚሁ ቢያገለግሉ ገጠር ላይ ያለው የተቸገሩ ቤተክርስቲያን እንግዲህ እንባቸውን እናብሳለን ማለት ነው። ያው እኔ የመጣሁት ከካፋ ሀገረ ስብከት ከሳይለም ወረዳ ዳቢ ቅዱስ ሚካኤል ቤተክርስቲያን ሲሆን ስሜ ቄስ ቡዛዮ በቀለ ይባላል። ስልጠናው ተነግሮም አያልቅም። ያው ያለንበት ቦታና እዚህ ስንመጣ እነሱ ያየውትና እዛ ባለው ሲያይ ያው መነገር አለበት በእንባ ነው እንጂ ዝም ብለን ቆመ መናገራችን እግዚአብሔር ከኃጢአት ይጠብቀን እያልኩኝ ያው ትላንትና የነበረው ቦታችን ጨለማ ነው። ሰው የሌለበት ሰው ባለበት ሆኖ ሰው ሆኖ ሃይማኖትን የሚያስይዘል ያው ለሰው ጉልበቱ ሰው ነው። ለከረምት ጉልበቱ ያው ለወንዝ ጉልበቱ ከረምት ነው። ለአንዲት ቤተክርስቲያን ደግሞ ጉልበቱ ሚመን ነው። ሃይማኖት መሪ ነው የሚይዝ ነው። ሚመን በሌለበት ቤተክርስቲያናችን አደራ ጠብቀን ባለንበት ጊዜ ይሄ ነገር በመሳካቱ ተነግሮ ማያልቅ ነገር ነው ያገኘ ነው። እኔ የተረዳሁት ወንድሞቼ የተረዱት የተረከብ ነው። ከጅማሬ እስከዚህ የደረስንበት ትልቅ ምን ተነግሮ ማያልቅ ነው። በጣም ደስ የሚል ነው ብዬ ያው ሊገልጾም አልችልም። ይሄ በጣም ትልቅ ነገር ነው። ትልቅም እድል ነው ማለት አሁን ስናየው አሁን ሌሎች ደከሙ እኛ በድካማቸው ገባን ነው የሚለው አይደል? አሁን ማህበሩ ደክሞ እዛ ድረስ ሄዶ አገልጋዮችን መልምሎ ለዚህ አገልግሎት እንዲመጡ ካደረገ በኋላ ለሰንበት ትምህርት ቤት ትልቅ እድል ነው። የመጡትን ሰዎች ሰብስቦ ማስተማር በጣም ቀላል ስራ ነው። በጀት የመሳሰሉት ነገሮች ነው ብዙ ጊዜ ሰንበት ትምህርት ቤት ላይ እንደ ጥያቄ የሚነሱት፣ ግን እሱም አይከብድም። ከሌሎች አገልግሎት መቀነስ ነው። አሁን ሰንበት ትምህርት ቤቱን ጻይ እየሰራ ነው፣ ብዙ አገልግሎቶች አሉበት። ግን የቤተክርስቲያን አገልግሎት በተለይ ደግሞ ሐዋርያዊ ተልእኮ በጣም ትልቅ የቤተክርስቲያን ተልእኮ ነው። ቤተክርስቲያን መጀመሪያ ጌታችን ሐዋርያትን ሲያሰማራ ያሰማራበት ስለሆነ ለዚህ ስምሪት ሰዎችን ማዘጋጀት በተለይ ደግሞ በገጠራማና በጠረፋማ ቦታ ያሉ ሰዎችን ማስተማር እዚህ እንደ መሃሉ ምቹ ስላልሆነ እዛ ያሉትን ሰዎች ሄደን ማስተማር ባንችል ጠርቶ ማስተማር ትልቅ እድል ነውና ይሄንን እድል በደንብ መጠቀም ነው። ሰንበት ትምህርት ቤቶች በደንብ ሊገለገሉበት ይገባል። በእውነት የመጡበት አካባቢ እነዚህ የተመረጡበት በጣም ችግር ካለባቸው አካባቢዎች ነው። ሲደው እንግዲህ ችግር ፈቺ የሆነ የሐዋርያዊ ተልእኮ ማስፋፊያ ስራዎችን ይተገብራሉ ተብሎ ይጠበቃል። እንግዲህ እንደ ማህበረ ቅዱሳን በዳውሮ ሀገረ ስብከት የምንሰራቸው ስራዎች አሉ። ልክ አሁን እነዚህ ሰባኪያን ወንጌል ማሰልጠን፣ ትምህርታዊ ጉባኤያትን ማከናወን፣ በዛ ባለው በዳውሮኛ ቋንቋ ጉባኤያትን የማከናወን አሁን በቅርብ ያደረግነው ምንድነው የ12 ሰዓት እርዝማኔ ያለው የነገር ሃይማኖት ትምህርት በዳውሮኛ በድምጽ ወምስል ተቀርጾ አሁን የአርተው ስራው እየሰራለት ይገኛል። የአርተው ስራው እንዳለቀ እዛ ተመርቆ ማለት ነው የሚሰራጭ ነው የሚሆነው። ወረዳዎች ላይ እንደዚህ የተቀጠሩ ካህናት አሉ። ዘግቶና ቤተክርስቲያን በመክፈት ምእመናን አገልግሎት እንዲያገኙ ከዛ ከምእመናን ደግሞ ዲያቆናት ካህናት እንዲወጡ ከማድረግ አንጻር የአብነት ትምህርት እንዲያስተምሩ ምእመናን ቤት ለቤት በስብከተ ወንጌል እንዲያስተምሩ ከማድረግ አንጻር ሌላው ስብከተ ወንጌል ተራሽ ለማድረግ ወራዊ ለተሰማሩ አገልጋዮች ወራዊ ድጎማ የሚደረግላቸው መምህራንም አሉ። እንግዲህ እነዛ መምህራን
በቤት ለቤትም በዛፍ ስርም በአብያተ ክርስቲያናትም የክርስቶስን ቅዱስ ወንጌል እያስተማሩ ምእመናን የመሰብሰብ የጠፋውን የመፈለግ የከቤተክርስቲያን ውጭ ያሉ አካላትን ደግሞ የማስጠመቅ ስራ ይሰራሉ ማለት ነው። ስልጠናው እንግዲህ ላለፉት 30 ተከታታይ ቀናት ሲሰጥ ቆይቶ በዛሬው ዕለት እንዳያችሁት ምእመኑ ባለበት ካህናት አባቶች ባሉበት ጥሪ የተደረገላቸው እንግዶች በተገኙበት በአውደ ምህረት አከናውነናል ማለት ነው እና ከጠበቅነው በላይ ነው ስልጠናው። አጠቃላይ ሰንበት ትምህርት ቤቱ ብቻ ሳይሆን እንደ አጠቃላይ የምእመኑ የጋራ የቤት ስራ አድርጎ መውሰዱ በቀጣይ ተመሳሳይ ስልጠና ለመስጠት አስቸጋሪ አይሆንም። መንገዱን ቀላል ያደርግልናልና በጣም እጅግ በጣም ጥሩና ቆንጆ ነበር። ይሄኛው የመጀመሪያችን ስራችን ነው። እግዚአብሔር ይመስገን ብዙ ተምረንበታል። ማለት ቀድመን መስራት የነበረብን ስራዎች እንደነበሩ ተምረንበታል። ቀጣይ ስናዘጋጅ ደግሞ መጀመሪያ ሬዲ ማድረግ ያለብን ቀድመን ማዘጋጀት ያለብን ነገሮች ቀድመን አዘጋጅተን ልጆቻችንን ሰልጣኞቻችንን መጥራት እንዳለብን ተምረናል ማለት ነውና እንደተባለው ደግሞ አቃቂ ቃሊቲ ላይ የመጀመሪያ ስልጠና ነው። እዚህ ካቴድራል ቃሊቲ አንቀጸ ብርሃን ካቴድራል ስልጠናው ሲሰጥ የመጀመሪያው ነው። እንደ ቤተክርስቲያን ብቻ ሳይሆን እንደ ክፍለ ከተማም ማለት ነውና ይሄኛው እንደ ጥሩ ተሞክሮ ለሁላችንም ይሆናል። እኔ የመጣሁት ከዳውሮ ዞን ሳበጋዞ ወረዳ ሀገረ ስብከት ነው የመጣሁት። ስሜ አስፋው አለሙ ይባላል። እንደዚህ ችጓን ከቆማችሁ ቀጣይነት ያለው ሃይማኖት በዚህ መስቀል ተብሎ እኔ አሁን ይሄን ልብስ ለብሼ ብሄድ በቃ የሆነ ነገር ተብሎ የሚታሰብበት ኤሪያ ነው የመጣሁት። ባይዘዋይ መስቀል ተበጥሶ ገበያ ላይ መስቀል ተበጥሶ ከተማ ላይ የሚሄድ ቤት ነው። ወንድ ልጅ ነጠላ ሆኖ ለብሶ እንዴት ይመጣል የሚባል ኤሪያ ነው የመጣሁት። ስለዚህ እናንተ እንዳስተማራችሁት እንዳሰለጠናችሁት ወርዳችሁ ይሄን እናን እንደዚህ እንደጠየቃችሁ ወርዳችሁ ይሄን ህዝብ ሁለቱም ነው አይነት ነው ሚሊዮን እንዲጠየቁልና እንዲደርሱልኝ ነው። ሜዳ ላይ ወደቁ አለ አውሬ የበሉ ሰዎች አሉ። ስለዚህ የተማርነው ሄደን እናሰለጥናለን፣ እናስተምራቸዋለን፣ ሐዋርያት እናረጋና እናጠምቃቸዋለን። የተመለሱትን የሄዱትን እናመጣቸዋለን። ቤተክርስቲያን አሁን ያለችበት ፈተና ይታወቃል። አሁን ላይ ቤተክርስቲያን አዲስ አበባ ላይ ምናልባት ስናስብ በአዲስ አበባ ሀገረ ስብከት ላይ ነው ብዙ ቤተክርስቲያኖች አሁን ላይ ምቾት ላይ ያሉት ስልሽ በደንብ የሚፈልጉትን አገልግሎት እየሰጡ ያሉት እንጂ በገጠሪቱ ቤተክርስቲያን ላይ ሁላችንም እናቀው ቢያንስ ባናይ እንኳን የምንሰማቸው ነገሮች አሉና ቤተክርስቲያን ተቃጠለች፣ ካህናት ታረዱ እየተባለ ነው የሚወራውና ያንን ከማስቀረት አንፃር መፍትሄው ይሄ ነው እውነቱን ለመናገር ማለት ነውና ከዛ አካባቢ በቋንቋቸው በልሳናቸው የሚያስተምሩ ሰልጣኞችን ወደዚህ አምጥተን እኛ መሄድ ባንችል ቢያንስ እነሱ ማምጣት ችለናል ማለት ነው። በዚህኛው ፕሮጀክት ያየነው ያንን ነው። እኛ መሄድ ባንችል እነሱ ማምጣት ችለናል። ሰንበት ትምህርት ቤቶች አሁን የጀመሩትን የስብከተ ወንጌል ማጠናከር አገልግሎት ሊቀጥሉበት እንደሚገባና አገልግሎቱን ያልጀመሩ ሌሎች ሰንበት ትምህርት ቤቶችም ከዚህ ልምድ ሊወስዱ እንደሚገባም ተመላክቷል። ሰንበት ትምህርት ቤቶች ትልቅ አቅም ናቸው ለቤተክርስቲያን አገልግሎት። ይሄ አገልግሎታቸው ደግሞ ከዝማሬ ኮርስ ከመስጠት ደግሞ ወጥቶ ትልልቅ ፕሮጀክቶችን የቤተክርስቲያን ፕሮጀክቶችን የስብከተ ወንጌልና ሐዋርያዊ ተልእኮ ፕሮጀክቶችን እንዲፈጽሙ ማድረግ ትልቅ ሚና አለውና አሁን ይሄንን አገልግሎት እየፈጸሙ ያሉት እንደ ሐመረ ሕይወት ያለ ሰንበት ትምህርት ቤቶች በጣም እጅግ አድርገን እናመሰግናለን። እንግዲህ ለውይይት ሲጠሩ አብረን እንስራ አብረን እናገልግል ሲሉ እሺ ያገባናል ይመለከተናል ለቤተክርስቲያን ጉዳይ ብለው መጥተው ይሄንን ፕሮጀክት በቃ እዚህ ሀገረ ስብከት ላይ ከፋና ኮንታ ላይ መስራት እንፈልጋለን ብለው ይሄንን ፕሮጀክት ተቀብለው ይሄን አገልግሎት መፈጸም ትልቅ ነገር ነው። ይሄንን ድካማቸውን እንግዲህ መድኃኔዓለም ይቀበልልን፣ የቤተክርስቲያን አምላክ ዋጋቸውን ይክፈልልን። በቃሊቲ አንቀጸ ብርሃን ቅድስት ማርያም ካቴድራል የእመብዙኃን ሰንበት ትምህርት ቤት ያደረገው ለብዙ ሰንበት ትምህርት ቤቶች አርአያ ምሳሌ የሚሆን ነው። እንግዲህ ይሄንን በእውነት ሰንበት ትምህርት ቤቱ የሰልጣኞችን ደርሶ መልስ የትራንስፖርት ዋጋ፣ የመንገድ ላይ ወጪ፣ ለስምርት የሚያግዟቸውን መጽሐፍ ቅዱስን ጨምሮ ሌሎች መጽሐፍት በመስጠት የሚያርፉበት ቦታ በማዘጋጀት ጤናቸው ሲታመሙ በማሳከም ሕክምና እንዲያገኙ በማድረግ እንደና ደግሞ ምግብ አጠቃላይ የሎጂስቲክ እንደዚህ መጥተው ተደላርለው እንዲማሩ እንዲሰለጥኑ ንቁ ተሳታፊ እንዲሆኑ የሚያስችላቸው ሙሉ ግብዓት በማሟላት ሰፊውን ድርሻ ወስዷል ማለት ነው። እንግዲህ የካቴድራሉ ሰበካ መንፈሳዊ ጉባኤ ጽሕፈት ቤትም ከክቡር ዋና አስተዳዳሪው ጀምሮ ምክትል አስተዳዳሪው
የካቴድራሉ ዋና ጸሐፊና ሌሎች የሚመለከታቸው በዚህ በአጥቢያ በካቴድራሉ ያሉ ክፍለ ሀገር ያሉ ራሱ በክልል ከተሞች በዞን ከተሞች ያሉ ማህበራት፣ ሰንበት ትምህርት ቤቶች፣ አብያተ ክርስቲያናት የነዚህን ሰንበት ትምህርት ቤቶች ሰበካ መንፈሳዊ ጉባኤያት አርአያ እንደ ምሳሌ በመውሰድ በአካባቢያቸው ራቅ ወዳሉ ቦታዎች የስብከተ ወንጌል አገልግሎት ተደራሽ እንዲሆን የበኩላቸውን ድርሻ መውሰድ፣ አንደኛ ሰባኪያን አገልጋዮችን በማሰልጠን በማሰማራት ሐዋርያዊ ጉዞዎችም እጥረት ባለባቸው አካባቢዎች ሐዋርያዊ ጉዞዎችን በማከናወን ጉባኤያትን በማከናወን እዛ አካባቢ ልጆች መጥተው የአብነት ትምህርት እንዲማሩ የድቁና ዲያቆናት ካህናት እንዲሆኑ የሚያስችሉ የስብከተ ወንጌል ማስፋፊያ ስራዎች በመስራት የክርስቶስ ቅዱስ ወንጌል በእውነት እንደዚህ የተደራሽነት ችግር ባለባቸው አካባቢዎች ተዳርሶ ምእመናን ምግባረ ክርስትና እንዲኖሩ የጠፉት እንዲመለሱ ከቤተክርስቲያን ውጭ ያሉ በምንፍቅና በቃልቻ በካቶሊክ በአሕዛብ እምነት ያሉ ወገኖች ደግሞ በእውነት ቅዱስ ጳውሎስ ስለ እርሱ ያልተወራላቸው ያያሉ ያልሰሙም ያስተውላሉ ብሎ እንደተናገረ የክርስቶስን ቅዱስ ወንጌል ሰምተው አምነው በመጠመቅ የቅድስት ሥላሴ ልጆች እንዲሆኑ የሚያስችሉ ስራዎችን በመስራት የድርሻቸውን መወጣት ክርስቲያናዊ ኃላፊነታቸውን ግዴታቸውን መወጣት ይጠበቅባቸዋል የሚል ሐሳብ አለኝ ማለት ነው። በእውነት ለሰንበት ትምህርት ቤቱ ከፍ ያለ ምስጋናችን እናቀርባለን። ሌሎችም እንደ አጠቃላይ በዚህ አገልግሎት ለተባበሩ ምእመናን፣ ካህናት፣ አባቶች፣ ማህበራት፣ ወጣቶችም ከፍ ያለ ምስጋናችንን እናቀርባለን። አምላካችን ለእግዚአብሔር እንግዲህ የነፍስ ዋጋ ያደርግልን ነው የምለው። እግዚአብሔር ይስጥልን። እንደዚህ የላኩኝን የደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን አገልጋይ ካህናት አባቶችን ከልብ በእግዚአብሔር ስም ላመሰግናቸው ወዳለሁ። በዚህ ላይ ስመጣ ቤቴን ጠብቃ ልጆችን ተንከባክባ ይዛ የቆየች ውድ ባለቤቴ እናትነሽ ሲሳይን ከልብ ላመሰግናት ወዳለሁ። ከቡን የቆዩ በስማቸው ማላቃቸው እግዚአብሔር የሚያውቃቸው እግዚአብሔር አምላክ ከፍ ያለ ጸጋን ያድልላቸው ዘንድ ይህንን እያልኩኝ ከልብ በእግዚአብሔር ስም ላመሰግናቸው ወዳለሁ። እመብዙኃን ሰንበት ትምህርት ቤትን በጣም ማመስገን እፈልጋለሁ። ምክንያቱም እመብዙኃን ሰንበት ትምህርት ቤት አባላቶች ለኛ እናት አባት ሆነው እኛን ከጸባያችን ከመልካችን ከሁኔታችን ችለው እስካሁን ምንም በእኛ ላይ ሳይሉ ከኛ ጋርም ሳይጨቃጨቁ ደስ ብሎን በፍቅር ተምረን አሳልፈናል። እነሱን ሰንበት ትምህርት ቤቱንና ማህበረ ቅዱሳንን በጣም ማመስገን እፈልጋለሁ። ታሪ ጋላታይ ኑ ተማርሰዳ ኑና ኮሻይሰና ኑና ሻምሰና ሐዋከን እንተና አይመቴ ደጊ ዞትሪ ኦቺዲ ጋሜ ደግሸው ዳሪ ጋላታይ ሐዋፕ ዳሩ ጋላታናው ታቂሜ ቦላ ዳላታ ገጸነው ታው ዶናን ወዲና ደውሪያ ዋግደና ጋሜ ደግሸው ዳሪ ጋላታይ ኑና ተማርሰዳ ደግሸው ጋሜ ደግሸው አሁን ጀማሪ እንደመሆናችን ብዙ ቻሌንጆች ይኖራሉ። በሚቀጥለው አመት ደግሞ ብዙ ነገሮችን አስተካክለን ያለብንን ችግሮችም ያለብንን ነገሮች አስተካክለን ለሚቀጥለው እግዚአብሔር በሰላም ካደረሰን ዳግም ለማምጣት ነው ሐሳባችን። በእነዚህ 21 ናቸው። ከ21 በላይ ጨምረን ለእግዚአብሔር ፍቃድ ለማምጣት ነው ሐሳባችን። ሁሉም ደብራቶች ያላቸውን ነገር ፋሲሊቲ አርግተው ማንንም በአሁን ሰዓት ኖሮት አይደለም፣ ብዙ ችግሮች አሉ። ግን ይሄንን ነገር ቅድሚያ ተሰጥቶት ለየትኛውም ደብር ላይ ቅድሚያ ተሰጥቶት ይሄንን ቢደረግ ለሃይማኖታችንም ለሀገራችንም የተሻለ ነው ብዬ አስባለሁ። እንደ አቅማቸው ያቅማቸውን ያክል ስራ እንዲሰሩ ከምን በላይ አደራዬ ነው። ከዚህም በኋላ ከነሱ ጋር የምንገናኝበትንም ግንኙነታችን ሰፊ እናደርገዋለን ብዬ አስባለሁ። በጣም የማደንቃቸው ልጆቼ ናቸው። ሰንበት ትምህርት ቤት ልጆች እውነት ያው ገብርኤል ያውቃል በጣም ወዳቸዋለሁ እና ጥሪውን ተቀብዬ እነሱ ናቸው ይሄንን በረከት እንድናገኝ ያደረጉ። አመሰግናቸዋለሁ። አቅም የለንም ጉልበት የለንም እኛ ራሳችን ሰዎች ተቀብለን ለማስተማር አንችልም ቦታ የለንም የሚሉ ሰዎች እንደኛ ቦታ ባለበት ቦታ ላይ ያላቸውን አቅም አዋጥተው በጋራ ማገልገል ይቻላል ማለት ነው። የግድ አንዱ ሰንበት ትምህርት ቤት ብቻ ማድረግ ላይ ተጠበቅበት ይችላልና ሁሉም ሰንበት ትምህርት ቤቶች እድሉን እንዲያገኙ ቦታ ባይኖራቸው ማስተማሪያ ስፍራ ባይኖራቸው መምህራን ባይኖራቸው ባላቸው ትንሽ ነገር እየደገፉ እንዲያገለግሉ እንደዚህ አይነቱ ፕላትፎርም ደግሞ ቢዘረጋ በጋራ ትልቅ አገልግሎት ማገልገል ይቻላል ብዬ አስባለሁ። በቀጣይ ትልቅ አቅም ጉልበት ነው የሚፈጥርልን የምእመኑ ምላሽ ማለት ነው። ስለዚህ በየትኛውም ሁኔታ በምንጠይቅበት ሰዓት የደብሩ ጽሕፈት ቤት የሰንበት ትምህርት ቤታችን አባላት ማህበረ ካህናት ልጆቻቸውን እያመጡ ስፖንሰር እየሆኗቸው ምገባ ላይ የመሳሰሉት እንደምታዩት የመጽሐፍ ቅዱስ ሌሎች የማጣቀሻ መጽሐፍት ሄደው የሚያገለግሉባቸውን ሁሉ ስጦታ አምጥተውላቸዋልና በዛ መሰረት ለቀጣዩ ዙር ደግሞ በተሻለ ቁጥር በተሻለ አቅም በተሻለ ሁኔታ ሰልጣኞችን እንቀበላለን ብለን እናስባለን። ሰንበት ትምህርት ቤቱ ሰበካ ጉባኤው ማህበረ ካህናቱ ያጥቢያው ሕዝብ ከተባበረ ብዙ ስራ ይሰራል። በመለየት የመጣ ለውጥ የለም። ቤተክርስቲያን ደግሞ እንድትለያይ አይደለም የሚፈቀድላት። ቤተክርስቲያን እንድታስተምር
ፍቅርን፣ ሰላምን፣ አንድነትን፣ መግባባትን፣ መቻቻልን ነው ማስተማር ያለባት። ከተግባባን፣ ከተቻቻል፣ ከተፋቀር ሁላችንም ቤተክርስቲያንን ወደ ተሻለ ደረጃ እናሻግራለን ማለት ነውና መናፍቃንም ከዚህ ሊደነግጡ እንዲችሉ መተኛት የለም። መጎልበት ነው። እንቅስቃሴያችንን አጎልብተን መንቀሳቀስ አለብን። እንድንበረታ ነው ጊዜው የሚያስተምረን ለማለት ነው። አሁን እነዚህ ልጆቻችን የተሰጣቸውን አደራ የበለጠ ለኛ እየነገሩና የነበረው ከወሰድነው ኮርስ ይበልጥ የበለጠ በተግባር ያየነው ትልቅ ነገር ነው አሉ። ከዚህ የበለጠ የለም። በተግባር ያየነው ደግሞ ሰዎች ወንጌሉን በተግባር ሲሰሩት፣ ሰዎች ወንጌሉን በተግባር ሲያደርጉት፣ ይሄን አርጉ ስትባሉ ስታደርጉ፣ ያ ወንጌል ማለት ያ ነው አይደለም? በተግባር ያየነው ከኮርሱ ይበልጣል አሉ። እውነት ነው። እግዚአብሔር በቸርነቱ ይባርከን። አምላኬ ስንለው ልቦናውን ያጽናብን። ከምድር ያለ ማቱን ይሰውርልን፣ ከሰማይ ያለ ምሕረቱን ይላክልን። ሀገራችን ሰላም ያደርግልን፣ ከምንፈራው ነገር ሁሉ ይጠብቀን ይሰውረን። የሰላም አምላካችን እንዲሁም በዛሬው ዕለት ልጆቻችንም የበለጠ እግዚአብሔር መንፈስ ቅዱስ በመካከላቸው አድሮ መልካም ስራ እንዲሰሩ እግዚአብሔር አምላካችን በትልቅ ጸሎት እንለምናለንና ልጆቻችንም መንገዳቸውን የተሳካ የተቃና ያደርግልን፣ ሐሳባቸውን ሁሉ ብሩህ ያደርግልን። የሰላም አምላካችን ሀገራችን ሰላም ያደርግልን፣ ከምንፈራው ነገር ይጠብቀን ይሰውረን። የተቸገሩትን ሁሉ ይጎብኝልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን። አባታችን ሆይ ለምነው